እንኳን ወደ ጥልቅ ውይይታችን በደህና መጣችሁ። እንኳን አብሮ መጣን። ዛሬ እንግዲህ የምንመለከተው ምንጮቻችን በኅዳር 2 የስንክሳር ንባብ ላይ የተመሰረቱ ናቸው። አዎ፣ ስንክሳር ያው በየቀኑ በቤተ ክርስቲያን የሚነበብ የቅዱሳን ታሪክ፣ የዕለቱ መታሰቢያዎች እንደዛ ነው። በትክክል እና የዛሬው ትኩረታችንም በዚህ በኅዳር 2 ንባብ ላይ ተመርክዞ ነው። ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ውስጥ የጵጵስናን ወይም የኤጲስቆጶስነትን ምንነት እንመለከታለን። ክብደቱን፣ ክብደቱን፣ ታሪካዊ ፋይዳውን፣ እንደውም በተለይ ደግሞ በዚህ ዕለት የሚዘከሩትን አንድ አባት አባ ጴጥሮስ ሳልሳዊን እንደ ምሳሌ እያነሳን እንወያያለን። በጣም ጥሩ። እንግዲህ ግልጽ ነው ተልዕኳችን ከምንጮቹ ተነስተን የዚህን ከፍተኛ የክህነት ደረጃ ሚናውን፣ ኃላፊነቱን፣ ታሪካዊ ዳራውን እና ደግሞ የአባ ጴጥሮስ ሳልሳዊን ሕይወት በጥልቀት መረዳት ነው። በትክክል የውይይቱን አጠቃላይ ፍሰት ያው መጀመሪያ ላይ የጵጵስናን ትርጉምና ደረጃዎች እናያለን። ከዚያ ወደ ኃላፊነቱና ክብደቱ እናመራለን። እሺ። ቀጥሎ ደግሞ ስለ ጥንታዊዎቹ መንበረ ጵጵስናዎች ትንሽ እንነጋገራለን። በጣም ጥሩ። ከዚያ ዋና ትኩረታችን ወደ ሆነው ወደ አባ ጴጥሮስ ሳልሳዊ ታሪክ፣ አስተዋጽኦ እዛ ላይ እናተኩራለን። እሺ። በመጨረሻም በዚሁ ዕለት የሚታሰቡ ሌሎች ቅዱሳንም ካሉ ባጭሩ እንጠቅሳቸዋለን። እሺ። እስኪ እንግዲህ እንጀምር። ጳጳስ ሚለው ቃል መነሻ ትርጉሙ ምንድን ነው? ምንጮቹ ምን ይላሉ? ጳጳስ እንግዲህ ምንጮቻችን እንደሚሉት መሰረታዊ ትርጉሙ አባት ማለት ነው። አባት? አዎ፣ አባት መሪ፣ ጠባቂ፣ እንደውም እረኛ የሚል ፍቻ አለው። እረኛ? አዎ፣ ይሄ በራሱ ያው የኃላፊነቱን ትልቅነት ይጠቁማል ማለት ነው። በቤተ ክርስቲያንም የክህነት ስርዓት ውስጥ ደግሞ ከፍተኛውን ደረጃ የሚይዝ ስልጣን ነው። የክህነት ደረጃዎች ስንል በሐዲስ ኪዳን አስተምህሮ መሰረት ምን ናቸው? ያው ብዙ ጊዜ ይነገራል ግን። አዎ፣ በቤተ ክርስቲያን ትውፊት መሰረት 3 ዋና ዋና የክህነት ደረጃዎች አሉ። 3 ዋና ዋና? አዎ፣ ዲቅና፣ ቅስና ያው ፕሬስባይተሮስነትም ይባላል እና ጵጵስና እሱም ኤጲስቆጶስነት። እሺ። ዲቅና ያው በአገልግሎት ላይ ነው የሚያተክረው። ቅስና ደግሞ ምእመናንን በማምከር በማስተማር ምስጢራተ ቤተ ክርስቲያንን በመፈጸም ላይ ሲያተክር፣ ጵጵስና ደግሞ ከሁሉም በላይ ነው። የማስተዳደር፣ የማስተማር፣ የመቀደስ ሙሉ ስልጣን አለው። ሙሉ ስልጣን? አዎ። ምንጩ ላይ እንደተበራራው ደግሞ በእነዚህ በዋና ዋና ደረጃዎች ስር እስከ 9 የሚደርሱ ንዑስ ክፍፍሎች፣ የሥራ ክፍፍሎች ሊኖሩ ይችላሉ። ግን ዋናውና ቁንጮ ጵጵስና ነው። ጵጵስና ቁንጮ ከሆነ የክርስቶስን መንጋ እንደ ባለቤት ሆኖ መጠበቅ ማለት ምን ማለት ነው? ይህ አገላለጽ ምንጮቹ እንዴት ነው የሚገልጹት? ይሄ በጣም ወሳኝ ነጥብ ነው። እንደ ባለቤት ሆኖ መጠበቅ በጣም ጥልቅ ትርጉም አለው። ማለት ቸልተኝነት የሌለበት፣ ሙሉ ተጠያቂነት ያለበት ፍጹም የሆነ የእረኝነት ሥራን ነው የሚያመለክተው። ምንጩም ይህንን ሲያብራራ ጵጵስና በምድር ላይ በጣም ከባድ ሸክም ነው ይላል። ዕዳ ነው። ሸክም እና ዕዳ? አዎ፣ በምድር ያለው ክብር ከኃላፊነቱ አንጻር ሲታይ እዚህ ግባ የሚባል አይደለም ነው የሚለው። እውነተኛው ክብር ያለው በሰማይ ነው። በሰማይ ግን ቅዱስ ጳውሎስ ማንም ጵጵስናን ቢመኝ መልካም ሥራን ተመኘ ብሏል ለአንደኛ ጢሞቴዎስ ላይ። ይህ ከሸክምነቱ ጋር እንዴት ነው የሚሄደው? በጣም ጥሩ ጥያቄ ነው። እውነት ነው። ቅዱስ ጳውሎስ የተናገረው ስለ አገልግሎቱ ቅድስና ነው። ስለ ስራው ማለት ነው። ስለ ስራው አስፈላጊነት። ጵጵስና በራሱ ያው የመንጋው ጠባቂ መሆን፣ ማስተማር፣ መቅደስ፣ ይሄ ሁሉ መልካም ነው። ለቤተ ክርስቲያን ሕልውና ወሳኝ ነው። ነገር ግን ምንጩ አበክሮ የሚያስጠነቅቀው ይህንን ጥቅስ ይዞ ለስልጣን መጓጓትን ነው። እኔ ልሾም፣ እኔ መራለሁ ብሎ መመኘት፣ በተለይ ለክብሩና ለሹመቱ ብቻ ከሆነ ምንጩ በጣም ጠንካራ ባለ ቃል ወደ ማይጠፋ እሳት ይጥላል ነው የሚለው። አዎ፣ አንድ ሰው በስጋው ላይ ካልቸከነ ማለት ራስን ለመካድ ለመከራ ካልተዘጋጀ ይህን ኃላፊነት እንዲያው ሊመኘው አይገባም ነው የሚለው። ይህን ያህል ከባድ የሚያደርገው እንግዲህ የተጠያቂነቱ መጠን ነው ማለት ነው። በትክክል በፍጹም ምንጩ ይህንን በንጽር ያስቀምጠዋል። ለምሳሌ አንድ ተራ ክርስቲያን በዋናነት የሚጠየቀው በራሱ ስራ ነው።
በራሱ ኃጢአት። አዎ በራሱ ኃጢአት። አንድ ካህን ቀሲስ ደግሞ ከራሱ በተጨማሪ በአደራ ስለተሰጡት መንፈሳዊ ልጆች ይጠየቃል። የጳጳሱ ተጠያቂነት ግን ከዚህ ሁሉ ይልቃል። ከሁሉ? አዎ እርሱ የሚጠየቀው ስለ ሙሉ ሀገረ ስብከት ነው። ስለ ቀሳውስቱ፣ ስለ ዲያቆናቱ፣ ስለ ሁሉም ምዕመናን፣ በቃ ስለ ሁሉም ነገር፣ ስለ ሁሉም ነገር ነው። ስለዚህ የግል መንፈሳዊ ሕይወቱ በቃ ጾም፣ ጸሎቱ ብቻውን አይበቃውም። በቂ አይደለም በፍጹም። ምንጩ እንዲያውም የሚለው አንድ ጳጳስ ሌት ተቀን ቢጾም ቢጸልይ በጣም በቅድስና ቢኖር እንኳን እሺ ይህ ለራሱ ድህነት ሊጠቅመው ይችላል። ግን በመንበሩ ላይ የተቀመጠው በዋናነት መንጋውን እንዲጠብቅ ነው፣ እንዲያስተምር፣ እንዲያድን። ለሌሎች ማለት ነው። አዎ ለሌሎች ነው እንጂ ራሱን ብቻ እንዲያድን አይደለም። ይሄ እንግዲህ ጌታችን በዮሐንስ ወንጌል 10 ላይ ያለው ነው። መልካም እረኛ ልክ እዛ ጋ ነው በቀጥታ የሚያስተጋባው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎች አሳልፎ ይሰጣል። ነፍሱን አሳልፎ ይሰጣል። አዎ ስለዚህ ጵጵስና ማለት ሐዋርያዊ አገልግሎት ነው፣ መስዋዕትነት ነው፣ ከባድ ኃላፊነት ነው። ይህ ሐዋርያዊ ባህሪ ያለው አገልግሎት እንግዲህ መቼና እንዴት ተጀመረ? ምንጮቹስ ስለ ጥንታውያኑ መንበረ ጵጵስናዎች ምን ይነግሩናል? ይህ አገልግሎት የተጀመረው ያው ከራሳቸው ከጌታችን ከኢየሱስ ክርስቶስ በተመረጡት ሐዋርያት ነው። ከሐዋርያት? አዎ እነሱ ያው በዓለም እየተዘዋወሩ ወንጌልን መስበክ ብቻ አይደለም፣ ቤተ ክርስቲያንን አደራጅተዋል፣ መሪዎችን ኤጲስቆጶሳትን ሾሟል። አዎ የእነሱንም ፈለግ የተከተሉ ሐዋርያውያን አባቶች ደግሞ ይህንን ሥርዓት አስቀጥለዋል። ታላላቅ መንበረ ጵጵስናዎችን በተለያዩ የዓለም ክፍሎች መስርተዋል። ምንጩ በተለይ 4 ቀደምትና በጣም ተጽዕኖ ፈጣሪ የነበሩ መናብርትን ይጠቅሳል። 4ቱ እነማን ናቸው? አንደኛው የሮም መንበር ነው። ከሐዋርያው ከቅዱስ ጴጥሮስ ጋር በዋነኝነት ይያያዛል። የሮም። ሁለተኛው የአንጾኪያ መንበር ያው ሶሪያ ውስጥ የሚገኝ ከሐዋርያው ቅዱስ ዮሐንስ ጋር ከቅዱስ ጴጥሮስም ጋር ግንኙነት አለው። አንጾኪያ። ሶስተኛው የእስክንድሪያ መንበር ግብጽ ውስጥ በወንጌላዊው ቅዱስ ማርቆስ የተመሰረተ የእስክንድሪያ። አዎ። አራተኛው ደግሞ የኤፌሶን መንበር ነው። እሱ ደግሞ ከሐዋርያው ከቅዱስ ጳውሎስ ጋር ይያያዛል። ኤፌሶን። እነዚህ 4ቱ እንግዲህ ትልልቆቹ ናቸው። አዎ ዋነኞቹና ጥንታዊያኑ ነው። አንድነታቸውን እንዴት አጡ? ምንጩ ስለ ኬልኬዶን ጉባኤ የሚለው ነገር አለ። ያው ብዙ ጊዜ ይነሳል። አዎ አዎ ምንጩ እነዚህ ታላቅ መናብርት በመጀመሪያዎቹ 100 ክፍለ ዘመናት በአንድ ሃይማኖት በአንድ አስተዳደር እንደቆዩ ይጠቀሳል። በዚህ ጊዜ የተደረገው የኬልኬዶን ጉባኤ ትልቅ መለያየትን አስከትሏል። መለያየት? አዎ ይሄ ጉባኤ የክርስቶስን ተፈጥሮ በሚመለከት የወሰነው ውሳኔ በሁሉም ዘንድ ተቀባይነት አላገኘም። እዚህ ጋር ትንሽ ብታብራሪልን። ኬልኬዶን ለምን ያህል አከራካሪ ሆነ? ምን ነበር ውሳኔው? እሺ የኬልኬዶን ጉባኤ ዋናው ዓላማው ነበረው ያው ስለ ክርስቶስ ማንነት የተነሱ ተለያዩ ትምህርቶች ነበሩ። እነሱን እልባት ለመስጠት ነበረ። ጉባኤውም የወሰነው ክርስቶስ በሁለት ተፈጥሮ ማለትም መለኮታዊና ስጋዊ ተፈጥሮ ያለ መቀላቀል ያለ መለያየት አንድ አካል ነው የሚል ነው። ሁለት ተፈጥሮ? አዎ ነገር ግን እንደ እስክንድሪያ፣ አንጾኪያ ያሉት አብያተ ክርስቲያናት ይህንን የሁለት ተፈጥሮ አገላለጽ አልተቀበሉትም። አይ እነርሱ ከተዋህዶ በኋላ አንድ ተፈጥሮ የሚለውን የአባቶች ትምህርት በተለይ የቅዱስ ቄርሎስን አስተምሮ አጥብቆ ያዙ። አንድ ተፈጥሮ? አዎ እና ይህ ልዩነት ሁለት ተፈጥሮ የሚለውን የተቀበሉት ያው ከሮማና ከቁስጥንጥንያ ጋር የተያዙት መለካውያን ወይም ካልሲዶናውያን ተብሎ እንዲጠሩ አደረገ። እሺ ያልተቀበሉትን ደግሞ እንደኛ ግብጽ፣ ኢትዮጵያ፣ ሶሪያ፣ አርሜኒያ ያሉት ተዋህዶ ወይም ኦርቶዶክስ ኖን ቻልሲዶኒያን ኦርቶዶክስ ተብለው እንዲታወቁ አደረገ። በቃ ከዚያን ጊዜ ጀምሮ ነው ክፍፍሉ ማለት ነው። አዎ እስከ ዛሬ ድረስ የቀጠለት ትልቅ የቤተ ክርስቲያን ክፍፍል ነው። ይህ ማለት እንግዲህ ከነዚህ ጥንታዊ መናብርት መካከል በተዋህዶ እምነት የቀጠሉት የትኞቹ ናቸው? ከነዚህ ትልቅ መናብርት መካከል የእስክንድሪያው፣ የግብጽ የመንበረ ማርቆስ የመንበረ ማርቆስ እና የአንጾኪያው የሶሪያው መንበሮች በተዋህዶ ማለትም ኖን ቻልሲዶኒያን እምነት ጸንተው እስከ ዛሬ ያሉ። አዎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም ያው ሐዋርያዊት ናት። መሰረቷ ከሐዋርያት ጋር የተያያዘ ነው።
ታሪካዊና መንፈሳዊ ትስስራት ደግሞ በተለይ ከእስክንድርያ መንበር ጋር በጣም የጠበቀ ነው። ለብዙ ዘመናት ለዘመናት የኢትዮጵያ ቤተ ክርስቲያን ሊቃነ ጳጳሳትን ስትቀበል የነበረው ከግብፅ ነበር፣ ከመንበረ ማርቆስ። ልክ ነው። ስለዚህ የኢትዮጵያ ቤተ ክርስቲያን በተለይ ከእስክንድርያና ከአንጾኪያ መንበሮች የተነሱ ለቀናች ሃይማኖት ብዙ መከራ የተቀበሉ ሐዋርያትን መስለው የተገኙ አባቶችን በጊዜው በበዓላት የምታስበውና የምታከብረውም ለዚህ ነው። ይህም እንግዲህ ቀጥታው ወደ ዛሬው መታሰቢያ ወደ አባ ጴጥሮስ ሳልሳዊ ያደርሰናል። ህዳር 2 የሚከበረው ይኸው አባት ለምንድን ነው ሳልሳዊ ወይም ሶስተኛ የተባለው? ሳልሳዊ የሚለው ስያሜ የመጣው ምንጩ እንደሚለው በእሳቸው ዘመን ከመድረሱ በፊት በዚሁ በጴጥሮስ ስም የተጠሩና በእስክንድርያ መንበር ፓትርያርክ የነበሩ ሁለት ታላላቅ አባቶች ስለነበሩ ሁለት ሌሎች ጴጥሮሶች ነበሩ ማለት ነው። አዎ፣ የመጀመሪያው ቀዳማዊ ጴጥሮስ በአራተኛው መቶ ክፍለ ዘመን መጀመሪያ አካባቢ የነበረ በሰማዕትነት ያለፈው 17ኛው ፓትርያርክ ነው። ተፍጻሜተ ሰማዕት ይባላል። የሰማዕታት ፍጻሜ። አዎ። ሁለተኛው ካል ጴጥሮስ ደግሞ በ370ዎቹ አካባቢ 21ኛው ፓትርያርክ ሆኖ ያገለገለ የታላቁ የቅዱስ አትናቴዎስ ደቀ መዝሙር የነበረ አባት ነው። የአትናቴዎስ ደቀ መዝሙር። አዎ። ስለዚህ ዛሬ የምናስበው አባት በእነዚህ በሁለቱ ቀዳሚዎች ምክንያት ሳልሳዊ ሶስተኛው ጴጥሮስ ተብሏል። እሺ፣ ገብቶኛል። እዚህ ላይ ነው በጣም የሚገርመው። እኚህ አባ ጴጥሮስ ሳልሳዊ ያገለገሉት በየትኛው ዘመን ነበር? ቅድም የጠቀስነው የኬልኬዶን መከፋፈል ተጽዕኖው በዘመናቸው ምን ይመስል ነበር? ምንጩ እንዴት ነው የሚገልጸው? አባ ጴጥሮስ ሳልሳዊ እንግዲህ በመንበረ ማርቆስ ላይ ሊቀ ጵጵስናን የተቀበሉት በ470ዎቹ ዓመተ ምህረት አካባቢ ነው። ከኬልኬዶን ጉባኤ በኋላ ባሉት ዓመታት ማለት ነው። ወዲያው ከጉባኤው በኋላ ማለት ነው። አዎ፣ በጣም ቅርብ ጊዜ ነው። ይህም ዘመን ለተዋህዶ አማኞች በጣም ፈታኝ ነበር። አስቸጋሪ ወቅት ነበር። ምንጩ እንደሚለው ይሄ ጊዜ መለካውያን ያው የኬልኬዶንን ውሳኔ የተቀበሉት ወገኖች በፖለቲካ ስልጣን የበላይነት የነበራቸው የብዛንታይን ነገስታትን ድጋፍ ያገሉበት ወቅት ነበር። የንጉሱን ድጋፍ። አዎ። በዚህም ምክንያት በተዋህዶ አቋማቸው የጸኑትን በተለይ በእስክንድርያና አንጾኪያ ያሉትን አባቶችና ምዕመናን በጣም ያሳድዱ ነበር። ቤተ ክርስቲያን ለሁለት መከፈሏ ራሱ ለእረኞች ትልቅ ፈተና ነበር። ታዲያ በዚህ አይነት አስጨናቂ ሁኔታ ውስጥ አባ ጴጥሮስ ሳልሳዊ እንዴት መሩ? ምን ነበር ያደረጉት? ከተመረጡ በኋላ ያደረጉት የመጀመሪያ ነገር ምንጩ እንደሚነግረን ይህንን ፈተና ብቻቸውን ሊወጡት እንደማይችሉ ገብቷቸው ነበር። ስለዚህ አጋር ፈለጉ። የሐሳብ ወንድም አጋዥ። አዎ፣ አጋዥ መፈለግ ነበር። የእግዚአብሔርም ረድኤት ሆኖ በወቅቱ የቁስጥንጥንያ ፓትርያርክ የነበረውን ቅዱስ አካኪዮስን አገኙ። ቅዱስ አካኪዮስ ቁስጥንጥንያ እኮ የኬልኬዶን ወገን አልነበረም። ጥሩ ጥያቄ ነው። መጀመሪያ ላይ ቅዱስ አካኪዮስ የኬልኬዶን ውሳኔ የተቀበለ ይመስል ነበር። በኋላ ግን የተፈጠረውን መከፋፈልና በደል አይቶ በቃ ተቃወመ። ወደ ተዋህዶ አቋም መጣ። ተመለሰ ማለት ነው። አዎ። ስለዚህ ከአባ ጴጥሮስ ጋር ተገናኙ። ይህ ግንኙነታቸው እንዴት ነበር? ምንጩ ደብዳቤ ይላል። ምን አይነት ደብዳቤ ነበር? ዝም ብሎ የፖለቲካ ወይስ? አይ አይደለም። አዎ፣ በመካከላቸው በጣም ጠንካራ የደብዳቤ ልውውጥ ጀመሩ። እዚህ ላይ ምንጩ አንድ ወሳኝ ነገር ይላል። ምንድነው? ደብዳቤ ወይም ጦማር ሲባል እንደ ዘመናችን ተራ የሰላምታ መልእክት አይደለም። እሺ። የነሱ ልውውጥ በጣም ጥልቅ የነገረ መለኮት ውይይት ነበር። ምንጩ እንደሚለው ደብዳቤዎቻቸው አምስቱን አዕማደ ምስጢራት። አምስቱን አዕማደ ምስጢራት? አዎ። ስለ ሥላሴ፣ ስለ ሥጋዌ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ትንሣኤ ሙታን ያሉትን የክርስቲያና መሠረታዊ አስተምሮዎች የሚተነተኑ፣ የሚያበራሩ፣ የሚያጸኑ ነበሩ። በደብዳቤ ማለት ነው ይህ ሁሉ? አዎ። ዓላማቸውም የተዋህዶን እምነት ግልጽ ማድረግ ነበር፣ ከኬልኬዶን የተለየ መሆኑን ማስረዳት። ታዲያ ትብብራቸው በደብዳቤ ብቻ ነበር ወይስ? አልነበረም። ይህ የሐሳብና የእምነት አንድነት በተግባርም ታይቷል። እንዴት? ሁለቱ አባቶች አባ ጴጥሮስ በግብፅ፣ ቅዱስ አካኪዮስ በቁስጥንጥንያና አካባቢው እየተዘዋወሩ ስለ ቀናች ሃይማኖት፣ ስለ ተዋህዶ አስተምረዋሉ፣ ሰብከዋሉ። እየዞሩ? አዎ። በማይደርሱባቸው ሩቅ ቦታዎች ደግሞ እነዚህን ክታቦች ማለት ሃይማኖታዊ መልእክትና ትምህርት የያዙ ጽሑፎች፣ አዎ፣ እነዚህም በመላክ ምዕመናንን አጽንተዋሉ። በሁለት አቅጣጫ ማለት ነው። አዎ። ምንጩ እንደሚነግረን በዚህ አንድነታቸውና ጥረታቸው በእግዚአብሔርም ቸርነት
ብዙ ነፍሳት ከጥርጥር ከስህተት ወደ ትክክለኛይቱ ሃይማኖት መልሰዋሉ፣ ያሉትንም አጽንተዋሉ። እጅግ የሚደንቅ ነው። በአስቸጋሪ ጊዜ እንኳ የሐሳብ አንድነትና ትብብር ምን ያህል ውጤታማ እንደሆነ ያሳያል። በጣም። የአባ ጴጥሮስ ሳልሳዊ የአገልግሎት ፍጻሜስ ምን ሆነ? አባ ጴጥሮስ ሳልሳዊ እንግዲህ ለመንጋውና ለሃይማኖቱ ብዙ ከደከሙ በኋላ በዚህች ዕለት ህዳር 2 ቀን በሰላም እንዳረፉ ምንጩ ይዘግባል። በሰላም አረፉ። ሲያርፉም ያው በእምነትና በአገልግሎት አርያነታቸውን የተከተለ በወቅቱ በነበሩ ሰዎች ዘንድ በጣም በቅድስናውና በቆራትነቱ የሚታወቅ ካሊ አትናቴዎስ የተባለ ሁለተኛው አትናቴዎስ። የአትናቴዎስ አምሳያ ተብሎ የተመሰከረለት ሌላ ቅዱስ አባት እንደተካቸው ይገልጻል። አባ ጴጥሮስም ያው በሰማይ ከጌታው ከመልካም ወረኛ የእረኝነት ዋጋውን እሴተ ኖሎትን እንደተቀበለ በማመን ቤተ ክርስቲያን ታስባቸዋለች። ምንጩ በመጨረሻ ላይ ልመና ያቀርባል አይደል? ልክ ነው። ምንጩ ታሪኩን ሲያጠቃልል የአቡ አምላክ የሆነው እግዚአብሔር በዘመናችንም ቢሆን መንጋውን በርህራቴና በእውነት የሚጠብቁ እረኞችን እንዲሰጠን፣ አሜን፣ ከነዚህም ቅዱሳን አባቶች በረከት እንዲያሳተፈን ይማጸናል። ያው ልመና የጵጵስና አገልግሎት ቀጣይነት ያለው መሆኑንን ለቤተ ክርስቲያን ሕልውና ሁልጊዜም ወሳኝ መሆኑንን ያመለክታል። እጅግ የሚነካና አስተማሪ ታሪክ ነው። ከአባ ጴጥሮስ ሳልሳዊ በተጨማሪ በዚሁ ዕለት ህዳርቱ ሌሎችም የሚከበሩ ቅዱሳን አሉ፣ በዓመት ማለት ነው። አሉ። ምንጩ በዚሁ ዕለት የሚዘከሩ ሌሎች ቅዱሳንም እንዳሉ ይጠቅሳል። እነማን ናቸው? አባ ሱንቱዩ የተባሉ ሊቀ ጳጳሳት። አባ ሱንቱዩ? ቅድስት ሴቴንዋ የተባለች ነቢይት፣ ምናልባት ከብሉይ ኪዳን ነቢያት አንዷ ልትሆን ትችላለች። እና ቅድስት አንስጣስያ የተባለች ቅድስት ሴት፣ እነዚህም ይገኛሉ። ስለ እነዚህ ዝርዝር ታሪክ የለም፣ ግን ዝርዝሩ ታሪኩ ምንጩ ላይ የለም፣ ግን ዕለቱ የእነርሱም መታሰቢያ እንደሆነ ይገልጻል። እሺ፣ ወርሃዊ መታሰቢያዎች በየወሩ ህዳር 2 የሚከበሩ ቅዱሳንስ አሉ? ምንጩ እነዚህን ለምን ያነሳል? አሉ። በየወሩ በዚሁ ቀን የሚታሰቡ በርካታ ቅዱሳንም አሉ። ለምሳሌ ቅዱስ ታዲዮስ ሐዋርያ ከ12ቱ አንዱ። ታዲዮስ። ቅዱስ ዮብ ጻድቅ መከራ በመታገሱ የሚታወቀው። ዮብ። የመጀመሪያው ሰማዕት አቤል ጻድቅ፣ የበረሃ ምንኩስና አባት ቅዱስ አባ ፓውሊ ገዳማዊ። አባ ፓውሊ። መጥምቀ መለኮት ቅዱስ ዮሐንስ፣ የቂዳሴ ማርያም ደራሲ ሊቁ አባ ሕርያቆስ። እና ታላቁ የአንጾኪያ ፓትርያርክና የነገረ መለኮት ሊቅ ቅዱስ ሳዊሮስ። እነዚህ ሁሉ በየወሩ ይታሰባሉ። ይህን ዝርዝር ማየቱ ምን ያስገነዝበናል? ዝም ብሎ የስም ዝርዝር ብቻ ነው ወይስ ትርጉም አለው? ይሄ ከትልቁ ምስል ጋር እንዴት ይገናኛል ብንል ሁለት መሰረታዊ ነገሮች ይመስሉኛል። እሺ። አንደኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ያህል የበለጸገና ጥልቅ የሆነ ማስታወስ ባህል ካልቸር ኦፍ ሪሜምብራንስ እንዳላት ነው። የማስታወስ ቤተ ክርስቲያን ታሪኳንና ቅዱሳኗን ሕያው አድርጋ የምትይዘው በእንደዚህ አይነት መታሰቢያዎች ነው። ልክ ነው። ሁለተኛ ደግሞ እነዚህ በየወሩ የሚታሰቡትን ቅዱሳን ስንመለከት ከተለያዩ ዘመናት የመጡ ናቸው። ከተለያዩ የሕይወት ጥሪዎች ሐዋርያት አሉ፣ ጻድቃን አሉ፣ ገዳማውያን፣ ሊቃውንት፣ ሁሉም አይነት የምናልባት ቅድስና በተለያየ መንገድ እንደሚገለጽ የቤተ ክርስቲያንም ታሪክ የተገነባው በብዙዎች አስተዋጽኦ መሆኑን ለማሳየት ነው። ከነዚህ ደግሞ ለምሳሌ እንደ ቅዱስ ሳዊሮስ ያሉ አባቶች ልክ እንደ አባ ጴጥሮስ ሳልሳዊ በዚያው በድኅረ ኬልቄዶን ውዝግብ ወቅት ለተዋሕዶ እምነት የታገሉና ብዙ መከራ የተቀበሉ ናቸው። ይህ ሁሉ የዕለቱን ዋና ጭብጥ ያጠናክርልናል። እጅግ አስደናቂ ትስስር ነው። እንግዲህ የዛሬውን ጥልቅ ውይይት ስናጠቃልል ታዲያ ይህ ሁሉ ምን ማለት ነው ብለን ብንጠይቅ ከዛሬው ትንታኔያችን ልንወስዳቸው የምንችላቸው ዋና ዋና ነጥቦች ምንድን ናቸው? በመጀመሪያ የጵጵስናን ትክክለኛ ምንነት መረዳት ይመስለኛል። ከስልጣንና ከክብር በጣም በላቀ ሁኔታ ከባድ ኃላፊነት መሆኑን ሸክም፣ መስዋዕትነትን የሚጠየቅ መሆኑን አየን። በምድር ላይ ያለው ዋናው ነጥብ አገልግሎቱና ተጠያቂነቱ ነው። ክብሩ በሰማይ ነው የሚለውን ተገንዝበናል። ሁለተኛ፣ የቤተ ክርስቲያን ሐዋርያዊ ተልእኮ ቀጣይነት ያለው መሆኑን አይተናል። ልክ ነው።
በሐዋርያት የተጀመረው አገልግሎት በጳጳሳት አማካኝነት ሲተላለፍ ሐዋርያዊ መንበሮች ተመስርተው የእምነት ማዕከላት እንደሆኑ ተረድተናል። ሶስተኛ እና ምናልባትም ዋነኛው ነጥብ የአባ ጴጥሮስ ሳልሳዊ ታሪክ ይመስለኛል። አዎ፣ የእሳቸው ታሪክ የታሪክ ቤተ ክርስቲያን በአስቸጋሪ የመከፋፈል ጊዜ፣ የስደት፣ የውጭ ተጽዕኖ ጊዜያት ውስጥ ስታልፍ እንኳ ለእውነት መቆም እንደሚቻል፣ መጋደል እንደሚቻል ያሳያል። ከዚህም ባሻገር በአስቸጋሪ ሁኔታዎች ውስጥ እንኳንስ ተመሳሳይ አቋም ካላቸው ጋር ያው እንደሳቸውና ቅዱስ አካኪዮስ መተባበርና በጋራ መስራት ትልቅ ለውጥ ሊያመጣ እንደሚችል በደንብ ያሳየናል። የእነሱ ትብብር በደብዳቤ ሳይቀር ሃይማኖትን ማጽናትና ማስተማር መቻሉ ለዘመናችንም ትልቅ ትምህርት አለው። በጣም በመጨረሻም ምንጩ መጨረሻ ላይ የጠቀሰውን የቅዱስ ጳውሎስን ቃል እንደገና ብናነሳው ጥሩ ይመስለኛል። አንደኛ ቆሮንቶስ 9 ላይ ወንጌልን በሰብክ ቋንቋ የሚመካበት የለኝም፣ ግድ ደርሶብኝ ነውና ወንጌልንም ባልሰብክ ወዮልኝ። ይህም በፈቃዴ ባደርገው ደመወዝ አለኝ፣ ያለ ፈቃዴ ግን ባደርገው መጋቢነት ባደራ ተሰጥቶኛልና። እንግዲህ ደመወዜ ምንድን ነው? ወንጌልን ያለ ዋጋ እንድሰብክ ነው። አዎ፣ ይሄስ ስለ አገልግሎትና ስለ ኃላፊነት ያለንን ግንዛቤ እንዴት ነው የሚቃኘው? ሊታሰብበት የሚገባ አንድ ጥያቄ ያስነሳል። ይሄ የጳውሎስ ቃል በተለይ በመንፈሳዊ አመራር ጵጵስናንም ጨምሮ ዋናው መነሳሳት ምን መሆን እንዳለበት ያሳያል። ምን መሆን አለበት? መነሻው የግል ጥቅም መሆን የለበትም። ክብር፣ ምድራዊ ሽልማት መሆን እንደሌለበት ይጠቁማል። ይልቁንስ የተሰጠንን አደራ፣ ያንን መጋቢነት በቅንነትና በታማኝነት የመወጣት የውዴታ ግዴታ ግድ ደርሶብኝ ነው የሚለው ስሜት ግዴታ ያ እንደሆነ ያስገነዝባል። ደመወዙ ወይም ዋጋውስ ምንድን ነው? አገልግሎቱን ያለ ዋጋ በቅንነት ለራሱ ለአገልግሎቱ ክብር ሲባል መፈጸም ላይ ነው። ያለ ዋጋ ይሄ የአባ ጴጥሮስንና መሰል አባቶችን አገልግሎት ለመረዳት በጣም ወሳኝ ይመስለኛል። እነሱ በዚያ መከራ ውስጥ ያገለገሉትን ይህንን የጳውሎስን መንፈስ ይዘው ነው ብዬ አስባለሁ። እንደዚሁም የአባ ጴጥሮስ ሳልሳዊ ዘመን የነበረው ያ መከፋፈል ፈተና፣ የፖለቲካ ጣልቃ ገብነት፣ የሃይማኖት ውዝግብ ለዛሬ መሪዎችም ሆነ በአጠቃላይ ለማህበረሰቡ ምን ትምህርት ያስተላልፋል? ይሄ ታሪክ ያለፈ ነገር ብቻ ነው ወይስ ዛሬም የሚሰራ ነገር አለው? በፍጹም ያለፈ ታሪክ ብቻ አይደለም። በየትኛውም ዘመን ማህበረሰቦች፣ ተቋማት፣ ሃይማኖታዊም ሆኖ ሌሎች በውጭ ተጽዕኖ፣ በውስጥ መከፋፈል፣ በርዕዮተ ዓለም ግጭቶች ሊፈተኑ ይችላሉ። ሁልጊዜም ያለ ነው። አዎ፣ የአባ ጴጥሮስና የአባ ኪያኪዮስ ታሪክ በእንደዚህ አይነት ሁኔታዎች ውስጥ መሪዎች እንዴት በጽናት መቆም እንደሚችሉ፣ እንዴት መርህን መሰረት አድርጎ መስራት እንደሚችሉ፣ ከሁሉም በላይ ደግሞ እንዴት ልዩነቶችን በውይይትና በትብብር ማስተናገድ ወይም ማለፍ እንደሚቻል ያሳያል። በእምነት ጥልቀትና በጋራ ዓላማ ላይ የተመሰረተ አንድነት መከፋፈልን ሊያስቀር ወይም ሊቀንስ እንደሚችል ያስተምራል። ይሄ ደግሞ ለቤተ ክርስቲያን ብቻ ሳይሆን ለማንኛውም ማህበረሰብ ጠቃሚ ትምህርት ነው። እጅግ በጣም ጥሩ ማጠቃለያና ማሰሪያ ሐሳብ ነው። ለዛሬው ጥልቅ ውይይት የቀረቡትን ምንጮች መሰረት በማድረግ ያካፈልናችሁ ይህን ይመስል ነበር። የጵጵስናን ክብደት፣ የታሪክን ቀጣይነት፣ በአስቸጋሪ ጊዜስ የመሪነት ፈተናና ጥበብ ምን እንደሚመስል በከፊልም ቢሆን ለመዳሰስ ሞክረናል። በቀጣይ በሌላ ትንታኔ እንገናኝ። እግዚአብሔር ያክብርልን። ያክብርልን።